ሴዶ ማርሻል አርቲስት በማርሻል አርት ዓለም ውስጥ ፋይተር አይደለም ወይ ደግሞ ሲሚንቶ ሲመታ ካየው ይሄ ሰው ኃይለኛ ነው ይላሉ። ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። በኢትዮጵያ ለሁለተኛ ጊዜ ይደረጋል ተብሎ ይፋ የሆነው የኤምኤምኤ ውድድር ሴዶ ማርሻል አርትና በቀደም የመጀመሪያውን የኤምኤምኤ ባሸነፈው በጆኒ መካከል እንደሚካሄድ የውድድር አዘጋጆቹ ገልጸዋል። ሴዶ ማርሻል አርት በተለያዩ ማህበራዊ ሚዲያዎች በመምጣት በኢትዮጵያ ውስጥ ከኔ ውጪ ከኔ በቀር ጀግና የስፖርቱ ፕሮፌሽናል ተጫዋች የለም በሚል ሲዝት ነበር። በኢትዮጵያ ውስጥ በሚደረጉ የኤምኤምኤ ውድድሮች ላይ ደረጃቸውን የመጠኑ ባለመሆናቸው አልፎካከርም፣ ከማንም ጋር አይመጠነኝም ሲል ነበር። በቀደም ግን በጆኒ እና በንቃተ ህሊና መካከል የመጀመሪያው በኢትዮጵያ የድብልቅ ማርሻል አርት ውድድር በኢትዮጵያ ውስጥ ተደርጎ እጅግ አነጋጋሪ ከሆነ በኋላ በጆኒ አሸናፊነት ከተጠናቀቀ በኋላ በዚህ ውድድር ላይ ከፍተኛ ልምድ አለኝ የሚለው ሴዶ ማርሻል አርት ከመጀመሪያው አሸናፊ ከጆኒ ጋር እንደሚጋጠም ይፋ አድርጓል። ይሄ ደግሞ ለስፖርቱ ከፍተኛ ትኩረት እንዲሰጠው ሆኗል። ሁለቱም የሚያደርጉት ውድድር ለወጣት ተወዳዳሪዎች ለኢትዮጵያና ለምስራቅ አፍሪካ በተለይ ለኤምኤምኤ ውድድር እጅግ ተስፋ ሰጪ እንደሚሆንም ነው የሚጠበቀው። በዚህ ውድድር ላይ አዘጋጆቹ 5 ሚሊዮን ብር የውድድር ሽልማት አዘጋጅተዋል። አንደኛ ለወጣው ወይም ውድድሩን ላሸነፈው 4 ሚሊዮን ብር ይሸለማል። ለተሸነፈው ደግሞ 1 ሚሊዮን ብር እንደሚሸለም ተገልጿል። ሁለቱም ሴዶም ጆኒም የተለያዩ ቃላቶችን ካሁኑ መወራወር ጀምረዋል። ማን ያሸንፍ ይሆን የሚለው እጅግ አነጋጋሪ ሆኗል ካሁኑ ማለት ነው። የሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ያሸነፈ 4 ሚሊዮን ብር ይወስዳል፣ የተሸነፈ 1 ሚሊዮን ብር ይወስዳል። ሴዶ ይህን ነገር ተቀብሏል። ስለዚህ ሴዶ ይገጥማል። እንግዲህ የሴዶና የጆኒ የኤምኤምኤ ፍልሚያ ይፋ ከሆነ በኋላ ትልቅ ዜና ሆኗል በማህበራዊ ሚዲያ። በተለይ ሴዶ በማህበራዊ ሚዲያ ላይ የሚለቃቸው ሀሳቦች ጆኒም ምንም የማይችል ኮብልስቶን ስለሰበረ ብቻ የኤምኤምኤ ፕሮፌሽናል አድርገው የሚቆጥሩ ሰዎች ተሳስተዋል። ዋናው ሪንግ ውስጥ በቴክኒክና በታክቲክ ውድድሩን በብቃት መወጣት ነው ሲል ገልጿል። እንግዲህ ይህ በሀገራችን ለሁለተኛ ጊዜ የሚካሄደው ኤምኤምኤ ፍልሚያ በኢትዮጵያ ብሎም በአፍሪካ ታሪክ ከፍተኛ ገንዘብ ሽልማት የሚያስገኝ ታላቅ የስፖርት ኩነት እንደሆነ ነው የተገለጸው። እንደነገርኳችሁ ለአሸናፊው 4 ሚሊዮን ብር ለተሸናፊው ደግሞ 1 ሚሊዮን ብር ያሸልማል። የግጥሚያ በኢትዮጵያ ለሁለተኛ ጊዜ መዘጋጀቱ ስፖርቱ በሀገራችን እያደገ መሆኑን የሚያሳይ መሆኑ ተገልጿል። ወጣቶች ወደ ስፖርቱ እንዲገቡ ፕሮፌሽናል ስፖርተኞች ተገቢውን ክፍያ የሚያገኙበትን መንገድ ለመክፈት ትልቅ ምሳሌ እንደሚሆን የተገለጸው። እንግዲህ የውድድሩ ቀንን አስመልክቶ በቀጣዮቹ 4 ወራት ውስጥ ይከናወናል ተብሎ የውድድሩ አዘጋጆቹ ገልጸዋል። ተፋላሚዎቹ ሴዶ እና ጆኒ ናቸው። ፍልሚያው እጅግ ብርቱ እንደሚሆን ይጠበቃል። የእናንተ ግምትን ኮሜንት ላይ ታሰፍሩልናላችሁ። በነገራችን ላይ የዚህ ውድድር ከአዘጋጆቹ መካከል ጌች በዚህ ውድድር ላይ ሀሳቡን በማህበራዊ ሚዲያ ላይ ሰጥቶ ነበር። እሱን እስቲ ላስደምጣችሁ። እንግዲህ በተለያየ ጊዜ ሴዶ ማርሻል አርትም በዚህ በኤምኤምኤ ውድድርና በማርሻል አርት ስፖርት ዙሪያ ሀሳብ ሲሰጥ እናውቀዋለን። ከዚህ ውድድር ጋር ተያይዞ እስቲ ያነሳቸውን ዋና ዋና ነጥቦች ከባለፈው ውድድር ጋር የንቃተ ህሊና የሽንፈት ምክንያቶቹ ምንድን ናቸው ብሎ የጠቀሰውንም እሱን ላስደምጣችሁ። ሴዶ ንቃተ ህሊና በ2 ሰከንድ ውስጥ ሊዘረር የቻለው ምን አይነት ስህተት ሰርቶ ነው? ልምድ ስለሌለው፣ 1 2 ደግሞ ኦቨር ኮንፊደንስ የሚባል ነገር አለ። ዱላ ቀምሶ ያውቅም። ፊቱ ላይ ዱላ አርፎ ቢያቅ ኖሮ ይረጋጋ ነበር፣ ሰከን ይላል። አንተ ሪንጉ ስትገባ መምታትና መመታት ያለ ነው፣ ግን ፋይት መቆጣጠር መቻል አንዱ የፋይቱ ጥበብ ነው ማለት ነው። ዱላ ያልፍባል፣ ግድ ነው። ግን ስሜታዊ ከሆንክ ኦቨር ኮንፊደንስ ከሆንክ ውጪ ስላለው ነገር የሚያሳስብ ከሆነ ፋይትን ሉዝ ታደርጋለህ ማለት ነው። ገብቶሃል አይደል? ማሸነፍ መሸነፍ ያለ ነው። እንግዲህ
ጆኒ የመጀመሪያው የኤምኤምኤ ውድድር አሸናፊም ሀሳብ ሰጥቷል በተለያዩ ማህበራዊ ሚዲያዎች። እንግዲህ የኤምኤምኤ ሁለተኛው ውድድር በሴዶ ማርሻል አርት እና በጆኒ መካከል በቀጣዮቹ 4 ወራት ውስጥ ይከናወናል። እጅግ የቃላት ጦርነቱ አነጋጋሪ መሆኑ ካሁኑ አጓጊ ሆኗል። የውድድሩ አጓጊነት የበለጠ እንዲጨምር አድርጎታል። የስፖርቱ መነቃቃት በኢትዮጵያ ውስጥ ደግሞ አዳዲስ ወጣቶች እንዲፈሩ ምክንያት ይሆናል ተብሎ የሚታሰብ ነው። እንግዲህ ውድድሩን ፕሮፌሽናል በሆነ መልኩ ማካሄድ ዳኞችን የውድድሩን እድገት የበለጠ የሚያሳልጠው ነው የሚሉ ሀሳቦችም እየተሰነዘሩ ነው። እንግዲህ ለሁለተኛው የኤምኤምኤ የውድድር ወይም ሻምፒዮና በሴዶ እና በጆኒ መካከል ለሚደረገው አሸናፊ ለሆነው 4 ሚሊዮን ብር፣ ለተሸናፊው 1 ሚሊዮን ብር፣ በአጠቃላይ ለውድድሩ አሸናፊዎች ለውድድሩ አጠቃላይ 5 ሚሊዮን ብር እንደተዘጋጀ ተገልጿል። እንግዲህ በዚህ 4 ወር ውስጥ የሚሰሙ አዳዲስ ወሬዎችን ደግሞ እየተከታተልን ወደ እናንተ እናደርሳለን። ጭላሎ ቲዩብን ነው ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።